ቤተሰብ እንዳትሸወዱ ቢኒንም እንዳትሳደቡ ሄለንም እንዳትሳደቡ ሙቢንም እንዳትሳደቡ። አንዳንዴ ማለት ነው እኔ ሙቢንና ሄሉን በጣም ነው የምወዳቸው፣ በጣም ነው የሚያሳዝኑኝ። እግዚአብሔርን ዝም ብሎ ስታዩት የሚያሳዝናችሁ ሰው የለም። ልክ እንደዛ ናቸው ለእኔና እዚህ ጋር የሆነ ወይ ሄሉን ደግፌ ወይ ደግሞ ሙቢን ደግፌ የሆነ ነገር ልል አልፈልግም። አይ ነው የሆነ እውነት ሲኖር የሆነ እውነቱን ደግፋችሁ የምትሉት ነገር ሊኖር ይችላል። እውነት ሲኖር የሆነ የምትደግፉ ሰው አለ። ነገር ግን አሁን እዚህ ጋር እየታየኝ ወይ ደግሞ እየተሰራ ያለው ነገር አንዳቸው እንዳልደግፍ ወይ ደግሞ አንዳቸው እንዳልጠል ስለሆነ፣ ስለዚህ ምን ለማለት ነው የመጣሁት፣ ሁላቸውም ማንንም ደግፋችሁ ማንንም እንዳትጥሉ ነው ማለት። ሙቢ ይህን ነገር እንደማያደርግ ባለፈው ነግሬያችኋለሁ። በጣም መልካም የዋህ ወንድማችን ነው። ሄሉዬም ደግሞ የሆነ እንዴት ነው ብቻ እግዚአብሔርን ምን ብዬ ልንገራችሁና አይ ነው ትናንት ሲመስለኝ ነው። እኔ እንግዲህ ካሜራማን እና ቢኒ ምናልባት ተመካክረው ያደረጉት ነገር ሊሆን ይችላል፣ እንደዚህ ለፍራንክ ምናምን እንጂ ቢኒም ደግሞ እንደዚህ የሚያደርግ ልጅ አይደለም። ምክንያቱም ወደ ሶሻል ሚዲያ ስትመጡ ከጀርባ ያለ ማንነታችሁን አጽድታችሁ ነው የምትመጡት። ከዛ ላይ ከሄሉ ጋር ሆኖ ደግሞ ሌላ ሰው ጋር እንደዛ ማድረግ የሚችል ልጅ አይደለም። ምክንያቱም ከዚህ በፊትም ብዙ ጊዜ ስለ ሄሉ ተናግሯል ማለት ነው። ሶ ሙቢ ደግሞ ታውቃላችሁ የሆነ ነገር ቢኖር እንኳን ሄሉ የሚደግፍ ልጅ ነው። ግን የሆነ እውነት ቢኖረው እንደዚህ ይዞ አይመጣም ወደ ሶሻል ሚዲያ ማለት ነው። ማለት ሙቢ ትልቅ ሰው ነው። ትልቅ ሰው ስላችሁ በአይምሮ ብስል ያለ ልጅ ስለሆነ እንደዚህ ሶሻል ሚዲያ ላይ አምጥቶ የሚበጠብጥ ልጅ አይደለም። ስለዚህ እውነታው እስኪታወቅ የዛሬው ቪዲዮ እስኪለቀቅ ታገሱ። ሄሉዬ ደግሞ ሲከፋሽ አልወድም። የምሬን ነው ማርያምን። እኔ ሲከፋሽ ማየትም መስማትም ምንም ማለት ነው ማልፈልገውና አትከፊብኝ ፏበይ። ሙቢ ደግሞ ማለት ምንም ነገር ቢሆን ማለት ነው ምንም ነገር ቢሆን ሄሉን የሚደግፋት ልጅ ነው፣ የሚጥላት ልጅ አይደለም። ያ ማለት ደግሞ እዚህ ጋር ፔቤክ ሲያምጥቶ እንደዚህ የሚል ልጅ ምናምን አይደለም። ምክንያቱም ቢኒ ጋር ያላትን ቀረቤታ ያውቃል ምናምን። አንዳንዴ የምትወዱት ሰው ላይም የሆነ ነገር ሲደርስ ደስ አይላቸውም። ሄሉዬ ደግሞ ቢኒን ትወደዋለች። ፔብሊክ ላይ ምንም ነገር እንዲባል እንዲሆንበት አትፈልግም። ቢኒ ደግሞ እንዳልኳችሁ ከሄሉ ላይ ምንም ነገር የሚያደርግ ልጅ አይደለም። ስለዚህ ባጭሩ ታገሱ። መታገሱ ዋጋ አለው ነው ማለት። በቃ ብዙ ነገሮች በሄሉ ላይ እየደረሱ እንደሆነ ምናምን እያወቅን እያየን እየሄድን ነው። ነገር ግን እግዚአብሔር ከሷ ጋር ነው። እናቴ ድንግል ማርያም ተጠብቅሽ። እዚህ በላይ ከፍታ ያለሽ። ውሾቹ ይጨዋሉ፣ አንበሶቹ ወደፊት ይሄዳሉ ማለት ነው። ያ ነው። ማንም ድንጋይ ቢወረውርብሽ ያን ድንጋይ ሰባስባችሁ መስራት ነው ቤተ እና ሄሉዬ ደግሞ ወደፊት ነው የምትሄደው። ምንም ነገር ቢያጋጥማት ውድቀትን ወድቃም ተነስታም ያሳየች ልጅ ስለሆነች መቼም ቢሆን ደግሞ አትወድቅም። አይ ነው ውድቀቶች ሲበዙ የሆነ ነገራችሁን እንደሚሰብር አውቃለሁ። ነገር ግን ምን ጊዜም ቢሆን ህይወት አንዴ ከፍ አንዴ ዝቅ፣ አንዴ ሰላም አንዴ ጽል፣ ብቻ ብዙ ነገሮች ሊያጋጥሟችሁ ስለሚችሉ ያን ነገር ደግሞ አክሴፕት አድርጋችሁ በዛ ነገር መሄድ ነው እና ውዶቼ ጠብቁ ማለት ነው። ታገሱ። ብዙዎቻችሁ የተጨነቃችሁ እንደሆነ አውቃለሁ። ያው ያስጨንቃል። የምናየውን ነገር ነው የምንመሰክረው። በምናየው ነገር ልክ ነው የምንጨንቀው። ነገር ግን ፈጣሪ ከሷ ጋር ነው። ምንም ቢሆን ማንንም የምታዳምጥ ልጅም አይደለችም። ይህን ስላችሁ ብዙ ነገር እያየው ስለሆነ ነው። ሰውን ለመጣል ብዙ ርቀት ከምትሄዱ ራሳችሁን ለማሳደግ ብዙ ርቀት ብትሄዱ እስካሁን ሀገራችን አፕ ሄዳ ነበርና እንደዛ አታድርጉ። የምሬን ነው እግዚአብሔርን። ሰውን ለመጣል በጣም ብዙ ርቀት ነው የሚሄዱት፣ ግን ራሳቸውን ለማሳደግ ወይ ደግሞ ስቲል የሆነ ነገር ለመቀየር ለራሳቸው ያን ያክል ርቀት አይሄዱም እና ያን ያክል ሰውን ለመጣል የምትሄዱበትን ርቀት ራሳችሁን ለማሳደግ ራሳችሁን ከፍ ለማድረግ ሂዱበት። ከዛ እናንተ የት እንደምደርሱ ታያላችሁ። በቃ ሰውን በኔጌቲቭ ሁሌ መሄድ ፖዚቲቭ እስኪያድርጉት እና ከዛ በኋላ የሚመጣው ለውጥ እዩ ማለት ነው። አይምሯችሁን እያቆሰላችሁ የራሳችሁ አይምሮ እኮ ረፍት ላይ አይደለም። ገባችሁ? እንትና በቃ ሰውን ወክላችሁ ራሳችሁን ማየውን ዝገት ውስጥ ከምታስገቡ እስኪ ራሳችሁን ወክላችሁ የሆነ ነገር በሉ። ወይም ደግሞ ሰውን ወክላችሁ እንኳን እኮ ሰውን ወክላችሁ ራሱን ችላችሁ እንደፈለጋችሁ ማድረግ ጥሩ ነው። ነገር ግን አንዱን ተወክሉና አንዱን ጭፍጭፍ ምንድን ነው እንዴ? ያሬ ይደብራል እግዚአብሔርን። በነገራችሁ ላይ ማለት ነው የሰው ልጅ ሶሻል ሚዲያ ላይ አድማ በጣም መጥፎ ነው። በጣም ማለት ነው አይምሮ ያቆስላል። እንደውም በአካል የሆነ ሰው ጋር መጨቃጨቅ ይሻላል። ስለዚህ የሰውን አይምሮ ማታቁስሉ ጥሩ አይደለም። አድማ በፍቅር ብታደርጉ ጥሩ ነው ማለት በቃ የሆነን ሰው ለማነሳሳት ምናምን ብታደርጉ እኮ ይሶኬ። ከዛ ውጭ ግን የሆነ የምትጠሉትን ሰው ተውና የምትወዱትን ሰው ይዛችሁ ሂዱ። ነገር ግን የምትወዱትንም የምትጠሉትንም ሰው ይዛችሁ ከሄዳችሁ እናንተ ማናችሁ? ምንድናችሁ? ስለ ራሳችሁ ቆም ብላችሁ አስቡ። ኦኬ። ስለዚህ ሄሉን ለኛ ተዋት። የራሳችሁ የምትወዱትን ሰው ይዛችሁ ሂዱ። ምንም ማለት አልፈልግም። ነገር ግን ምንም ቢሆን ደግሞ ሄሉ አንዳንዴ እንዴት መሰላችሁ የሆነ ሰው ሲጥላችሁ የሆነ ትንሽ አንዱ ለሶስት ሰዎች ሲጥሏችሁ
100 ሰው ይመጣል ማለት ነው ወደ እናንተ። ምክንያቱም የእናንተ ንጽህና፣ የእናንተ ይዋነት፣ የእናንተ ስትሮንግ መሆን ነው ወደፊት የሚወስዳችሁም የሚጥላችሁም። ስለዚህ ሄሉ ደግሞ ጎበዝ ሴት ነች፣ ጀግና ሴት ነች። እንዳልኳችሁ መውደቅን መነሳትን ብዙ ነገር ያሳየችን ሴት ነች እና ማንም ሄሉን የሚጠላ የለም። እንደውም ሄሉ አስተማሪያችን ነች ብላችሁ ያዙት። እሷ ግዴታ እዚህ ጋር መጣ መልመጥመጥ ወይ ደግሞ ማስመሰል የለባትም ማንም እንዲወዳት ማንም እንዲጠላት። ስለዚህ የወደደ ይወዳታል፣ የማይፈልግ ደግሞ አይፈልግም። ግን የሆነ የት ነች እያላችሁ የተከተላችሁ እያያችሁ ሌላ ነገር ታደርጋላችሁና ስለዚህ እኔ እዚህ ጋር እየሰበኩኝ ምናምን አይደለም። የሆነ የምትጠሏት ውደዷትና አይደለም ምን ወዳትን በቃታለን። በጣም ብዙ የሚወዷት አሉ። ነገር ግን ራሳችሁን አታቁስሉ ነው። ራሳችሁን ማይሆን ቦታ ላይ አታውሉ። በቃ እንዴት አድርጌ እንዴት ወይኔ በስማም እግዚአብሔርን ምን ልበላችሁ እኔ እንጃ። ኧረ በመቤቴ እና ሄሉ የኔ እናት ሁሌም ቢሆን ጀግና ነሽ፣ ከዚህ በኋላም ጀግና ነሽ። በጣም ብዙ እህቶችሽን አፍርተሻል፣ ጀግና የሆኑ እህቶችሽን እና ከእነሱ ጋር ሆነሽ ከፍተ ያለሽ በጣም ብዙ የሚወድሽ የሚያከብርሽ ሰው እንዳለ እንዳትረሺ። ዛሬ የሚለቀቀውን ቪዲዮ ሳታዩ ምንም ነገር እንዳትሉ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ